ድንግልናን ንጽህናን መጠበቅ ለምን አስፈለገ ወይም እግዚአብሔር ይህንን ሕግ መስራት ለምን አስፈለገው የሚለውን ነው። እንግዲህ ዓለም የምትለውና ቤተክርስቲያን የምትለው ነገር በጣም የተለያየ ነው። ዓለም ድንግልናን ታቃልላለች። ግን አሁን ይህ ትምህርት ሲጀመር ማን ንጹህ አለ የሚል ሰው አለ። በቃ እኮ ዘመኑ ተበላሽቷል። ማን ከዚህ በኋላ ትምህርት ተሰጠ አልተሰጠ የዘገየ ነገር ነው። ድንግልናውን ቢያጣ ንጽህናውን መመለስ ይችላል አይችልም? ይችላል። ሁለተኛ እኛ እንደሚመስለን ላይሆን ይችላል። ሰይጣን ሆን ብሎ ነው ድንግልና እንደሌለ አድርጎ የሚሰብከው። እኛ ደናግል ናቸው ብለን የማንጠብቃቸው ስናያቸው ይችማ ይሄማ በፍጹም ዘማዊ ነው ብለን የምናስበው ሰው በእግዚአብሔር ፊት ንጹህ ሊሆን ይችላል አይችልም? ይችላል። ንጽህናቸውን ጠብቆም ይኖረዋል። እንኳን ኢትዮጵያ ውስጥ የሚገርማቸው አውሮፓ ውስጥ፣ አሜሪካ ውስጥ፣ እንግሊዝ ውስጥ እንኳን በቅርብ ማቃቸው ከዛ መጥቶ የመነኮሱ ወንድሞች እህቶች አሉ። በጣም አማርኛ የማይችሉ በዛ ሀገር ቋንቋ የተማሩ በዛ ቋንቋ ያደጉ። እኛ ስናያቸው ኃጢአት ቢሰሩ የሀገሩ ጸባይ ነው ወዶ አይደለም የምንላቸው። እግዚአብሔር የሚመርጠው ሰው ይታወቃል አይታወቅም? በአንጻሩ ደግሞ ንጹህ ነው ወይ እሷማ አንገቷን የደፋች ነች የሚባለው በኃጢአት ሊወድቅ ይችላል። ሰይጣን ግን ተስፋ እንድንቆርጥ እዚህ ማን አለ ጭራሽ እንድታፍርበት ዓለም በድንግልና በጣም ትዘብታለች። ቅድም እንዳነሳሁት የሚጠጣው ባለመጠጣት እስከዛሬ ጠጥታታል አንዴም አታፍርም እያለ የሚያመነዝረው ባለመማመንዘር ጭፈራ ቤት የሚሄደው እስከዛሬ አይተሻታችም አይታጣቅም እያለ በማሸማቀቅ መንፈሳዊ ሕይወት ሊኖር የማይችል አይዲያ የሆነ ነገር እንደሆነ ያስመስሎ ይሞክራል። አንዳንድ ሰው ደግሞ አሁን ማን ንጹህ ሆኖ ነው አትፍረዱ ይላል። እየሰማችሁ ምን አትበሉ? ችግሩ አትፍረዱ ከሰው ይጀምርና በኋላ እግዚአብሔር ነው አትፍረዱ ይሉታል። የእግዚአብሔር ስራው ምንድን ነው? እሱንም አትፍረድ ወደ ማለት ከመጽሐፍ ቅዱስ አትፍረድ ብቻ የምትታያቸው ሰዎች አሉ። ሌላው ጥቅስ አይመቻቸው። አትፍረድ። አንዲት ሴት በዝሙት ተከሳ መጣች ወደ ክርስቶስ ታስታውሳላችሁ። ከዚያ በድንጋይ ትወገር ይላል ሕጉ ምን ትላለህ አሉት። አምላካችን ኢየሱስ ክርስቶስ ጎንበስ አለና በጣቱ ጻፈና ቀና ብሎ ከእናንተ መካከል ኃጢአት የሌለበት ሰው ቢኖር ይህችን ሴት ምን ይበላል? ድንጋይ አንስቶ ይግደላት ይውገራት። የጻፈው ምንድነው? አንዳንድ ሊቃውንት እንደሚሉት በተአምራት ልክ እንደ ኪቦርድ እና እንትን ማለት ነው እንደሚታየው እንደ ፕሮሰሰሩ እዚህ ላይ ተጽፎ ኃጢአታቸው ታየ ነው። ግን ብዙ ሊቃውንት ደግሞ የተረጎሙ ምንድነው? ክርስቶስ የጻፈው ጥቅስ ነው። በኦሪት ሕግ ላይ ምንም ይላል መሰላችሁ? አንዲት ሴት በዝሙት ከተያዘች እሷም በድንጋይ የምትወገር ከሆነ አብሯት ዝሙት የፈጸመውም ሰው አብሮ ምን ማለት አለበት? እዛ መሀል ከእሷ ጋር የተኙ ሰዎችም አሉ። ይገርማቸዋል። ትገደል ሲሉ ጥቅሱን ጻፈው። እሷ ከተገደለች እናንተም አብራችሁ ምን ማለት አለባት? ነገሩ አላማራችሁ ድንጋዩን ጥሎ ወደ የቤታቸው ሄዱ ማለት ነው። እና ይህን ታሪክ በመጥቀስ ኃጢአት የሌለበት ይውገራት ይላል። አሁን ድንግልናን ጠብቁ፣ ንጽህናን ጠብቁ እንዴት ትላላችሁ? ማን ንጹህ የሆነ ሰው አለ? እኛ ንጹህ ሆንም አልሆንም የእግዚአብሔር ቃል ግን ንጹህ ነው አይደለም? እኛ ስለ ቆሸሽን ቃሉን ማቆሸሽ አንችልም። አሁን ከባድ ዘመን ላይ ያለ ነው። ስለዚህ በቃ እንደው እንደምን ብላችሁ ምን ትምህርት ያንተ ወቅታዊ ሁኔታ አይደለም መስበክ። ሰባኪው የሚሰብከው አሁን ያለውን ፐርፎርማንሱን እያየ አይ ያው እንኳን ጥሩ አይደለም ምንም ጥሩ አይደለም እኮ ከባድ ነው ብሎ መስበክ ያቋም መግለጫ ነው እንዴ? ስብከት አይደለም። እኛ ወደቅንም ተነሳንም ቃል እግዚአብሔር ቃል ንጹህ ይላል። የእግዚአብሔር ቃል ምንድን ነው? ንጹህ። እዚህ የሚሰበከው ንጹህ ቃል ፍጹምነትን የሚሰበከው ኖርማል ነው። የእኛን ድክመት የዘመኑን መበላሸት እየጠቀስን ንጽህና ድንግልና ከመናገር ወደኋላ እንለን። የሚገርማችሁ በእውነት ሰዎች ድንግልናን በጣም የሚያቃልሉ ሰዎች ያጋጥሟቸዋል። በተለይ እዚህ በጣም ገና ቲኔጀሮች ልጆች አላችሁ ገና ህፃናት እና አንድ ወጣት ከድንግልና ህይወት ከንጽህና ህይወት እንዲወጣ የሚያደርገው የጓደኛ ግፊት ነው። መጠጡን ይጠጡ ጓደኞች ካሉት እስካሁን ቀምሰህ አታውቅም እያሉ እንደው እንደ ትልቅ እንደ ጸበለስ ሰይጣን ብትቀምሰው ይገልጽልሃል እንዳለው እንደ አዲስ ትልቅ ነገር ነው ምስጢር እንደሚገልጽ ነገር እስካሁን አይታታቅም እያሉ ማሸማቀቅ። ሌላው ጓደኛ ሲይዙ ወይ ደግሞ መጠጥ ውስጥ ዝሙት ውስጥ ምን ሲገቡ ደግሞ እስካሁን ድንግልነሽ እስካሁን ድንግልነህ እያሉ ተፈላጊነት እንደሌላት እንዲሰማት ያችልች እኔ ከሌላው አንሳለሁ ወይ ብለው ብዙ ወጣቶች ፕሩፍ ለማድረግ ተፈላጊ ነኝ የሚለውን ቼክ ለማድረግ አሁን አይጥ ተፈላጊነቷን ቼክ ለማድረግ ድመቶች ማትሄዳለች እስቲ ወደደለ ወይስ ትላለች መኖር አይሻልም? ይሻላል አይሻልም? እና እንደዚህ አይነት ሪስክ የሚወስዱ አሉ። ተፈላጊነታቸውን ቼክ ለማድረግ ብለው ይገቡበታል።
ሌላው ስድቡን፣ ትችቱን እስካሁን ምንም አታውቂም መባልን ፈርተው። የሚገርማችሁ ግን በድንግልና የሚዘብቱ ፊልም የሚሰሩ ድራማ የሚሰሩ ድንግልና ገሌ እስከዚህ ዓመቱ ድንግል ሆነ ብለው የሚቀልዱ ሰዎች አፋቸው ይህንን ይበል እንጂ የድንግልና ሕይወት ግን ያከብሩታል። የንጽህና ሕይወት ከማንም በላይ እነሱ ያከብሩታል። ለምን መሰላችሁ? ለምሳሌ አሁን አንድ በጣም ዘማዊ የሆነ ሰው፣ ብዙ ሴቶች ጋር የሚተኛ ሰው፣ ብዙ ዝሙት ሊፈጽም ሰው ሊያገባ ሲወስን ምን አይነት ሴት ነው ማግባት የሚፈልገው? ልክ እንደኔ አለሌዋን ፈልጋቸው አምጡ ይላል እንዴ? እንደው ድንግል ትሆን እንኳ ላይ ቢያንስ ብዙ ቦታ ያለች ቢሆን አይመርጥም? ይመርጣል አይመርጥም? አናምነው እንጂ ውስጣችን የሚፈልገው ይሄን ነው። እሺ ካገባ በኋላ ሚስቱ ከፈለገችው ሰው ጋር ስትሄድ ደስ ይላል እንዴ? ይቆጣል፣ ይበሳጫል። እንደዚህ ነው የተፈጠረው። አሁን እኮ ዝም ብለን የምንሰቃየው ከተፈጥሯችን ውጭ የሰራን አንድ ሰው ከስንት ሰው ጋር ሊሆን። ስለዚህ ትሰቃያለህ እንጂ ለጊዜው እንደው አድሚት አያረጉትም አፋውጥተው እንጂ ውስጣቸው ግን ይህንን ሕይወት ያከብረዋል። ለጊዜው አጠጭም እስካሁን መጠጥ ቀምሳ አታውቅም እንዲያታረግም ብለው የኃጢአትን ሕይወት በጣም የሚያሞካሹ ሰዎች ውስጣቸው ግን ያከብራል። ልክ እንደ ናቡከደነጾር 3 ደቂቃ እሳት ውስጥ ጨመራቸው። ካልሰገዳችሁ እሳት ውስጥ ትገባላችሁ አላቸው። ጨመራቸው። ሲያያቸው እሳት ውስጥ ገብተው ምን አላሉ? ሳይቃጠሉ ሲቀሩ የመጀመሪያው መዝሙራዎችን አመሰላቸው። ናቡከደነጾር የአናንያ የአዛርያ የሚሳኤል አምላክ ምን ያለ ይሁን የተመሰገነ። በመሰረቱ ናቡከደነጾር ሌላ ጥቅስ የሚሆን ሰው እንዳይመስላችሁ አደራችሁ። ስታዩት በጣም ይዘላብዳል መጽሐፍ ቅዱስ ላይ። ምዕራፍ 1 ላይ እግዚአብሔርን ያመሰግናል። ምዕራፍ 2 ላይ እግዚአብሔር ማን ነው ይላል። ምዕራፍ 3 ላይ መዝሙር ያወጣል። ምዕራፍ 4 ላይ እኔ ነኝ አዛዥ ናዛዥ ፈጣሪ የለም ብሎ ደግሞ ሳሪ ያስገጠዋል እግዚአብሔር። ስለዚህ ይሄ ለጥቅስ የሚሆን ሰው አይደለም። ግን ባጭሩ ሰዎች በኃጢአት ሕይወት ውስጥ መኖርን እያደነቁ እንኳን ውስጣቸው ግን የንጽህና ሕይወት ይፈልጋል። ሌቦች ለምሳሌ ሰርቀው የሚተዳደሩ ሌቦች ዘበኛ ሲቀጥሩ ምን አይነት ዘበኛ ነው የሚፈልጉት? እንደኛ ሌባ ፈልጉልኝ ይላል። ምን አይነት ነው የሚፈልጉት? እነሱ እኮ ሌቦች ናቸው። ዓለም ሌባ ሆና ታማኝ ዘበኛ ግን ትፈልጋለች። ስለዚህ የመጀመሪያ የንጽህና ሕይወት የቀለሉበት ሁሉ ይጠሉታል ማለት አይደለም። ሁለተኛው አንዲት ወጣት አውቶባዮግራፊ ራሷን የህይወት ገጠመኝ የጻፈች ልጅ አለች እና የኮሌጅ ተማሪ ያለው ትላለች። ጓደኞቼ በጣም ይሰሩኝ ነበረ። እነሱ ወደ ክለብ ሲወጡ ነው ያልሄድም፣ አልጨፍርም፣ አልጠጣም። እነሱ ብዙ ወንዶች ጋር እየቀያየሩ ጊዜ ሲያሳልፉ፣ እኔ ግን ትምህርቴ ላይ ብቻ ነው የማተኩረው እና ልቋቋመው ያልቻልኩት ትችት ይደርስብኝ ነበር አለች። በጣም ይተቿታል እሷ እነሱ እንደሚሆኑት ስላልሆነች። አንድ ነገር ግን ሳስብ እጽናና ነበረ። ምንድን ነው የሚያጽናናኝ? እኔ እንደነሱ መሆን እችላለሁ፣ እነሱ ግን እንደኔ መሆን አይችሉም። እነሱ አንዴ ስለገቡበት ነው እኔ ወዳለሁበት ሁኔታ መመለስ ስለማይችሉ ሪቨርስ ሊደረግ የማይችለውን ነገር ስለገቡበት በንስሐ ይመለስ ማለት አለ። ግን እሷ ወዳለችበት መንፈሳውያን አሉ እነዚህ ሰዎች እና ይሄ ያጽናናኝ ነበር። ዓለም በጣም ታውቃለሁ እንጂ በእውነት ለመናገር የድንግልናን የንጽህናን ሕይወት ውስጧ ያደንቋል፣ ያከብረዋል። ሌላው ቀርቶ በዝሙት የሚኖር ሰው አግብቶ ልጅ ከወለደ በኋላ ሴት ልጁ ድንግልናዋን ብትጠብቅ ነው ደስ የሚለው ወይስ እንደፈለገች ብትሆን? ተመልከቱ። አሜሪካን ሀገር ውስጥ አሁን ምን አይነት ችግር አለ? መቼስ እነሱ ማያመጡብን ጉዳይ ነው። ብዙ ክርክር አለ። ጾታ መቀየር ምን የሚባሉ ጉዳዮች አሉ አይደል? አሁን ግብረ ሰዶም ሁሉ ያልፈቀዱ ነገር የለም። ሰው ትዝ ያለው ሁሉ ይፈቀዳል። አይምሮ ይመጣል። ግን በጣም ይገርማችሁ ይሄ ትራንስጀንደርን፣ ይሄ ጾታ መቀየርን፣ የግብረ ሰዶምን ሌላውንም ነገር በጣም የሚያጋኑና የሚያወሩት ሰዎች ታሪካቸው ሲጠና በጣም ጥሩ ትዳር ያላቸው ሰዎች ናቸው። እነሱ ጥቅቅ ብለው የኖሩ ዓለም ግን ድምቅልቅ እንድትል ይሰራሉ። ያንን ሕይወት ውስጣቸው ግን ምን ይለዋል? ያከብረዋል፣ ያደንቀዋል። ቢያንስ ልጃቸው እንደዛ እንድትሆን አይፈልጉም። ለሌላው ምን ችግር አለው? ፈታ ብሎ ዘና ብሎ መኖር ነው እንጂ ይበሉ እንጂ ይህንን ሕይወት ግን ዞሮ ዞሮ የተፈጠርነው በእግዚአብሔር ነው። እሱ ሕጉን የሰራው ለእኛ የሚሆን አሁን አንድ ይሄ ማይክሮፎን ቢበላሽ፣ ይሄ ሞንታርቦ ቢበላሽ ማኑዋሉ ይነበባል አይደል? ምኑ ጋር ነው እሱ የሚለው ምን ሆኖ ነው ብሎ ተነቦ ይስተካከላል። የኛ ማኑዋላችን ምንድን ነው? የቱ ጋር እንደተሰራ ሄዳችሁ ማየት ነው። የቱ ብሎ ይላል ነው።
ጋብቻ ተበላሸ ማለት ዓለም ብዙ ነገር ነው። ሰይጣን እኮ የመጀመሪያውን ጋብቻ በጥብጦ ነው ሰውን ከገነት ያወጣ። የፈተናት ለብቻዋ ለይቶ ማለት ነው። ባልና ሚስት ብቻቸውን ሲሆኑ ስለ ጋብቻ ስንማር እናነሳዋለን። ብቻቸውን ሲሆኑ ለብቻ ለይቶ እሷን ፈተና፣ ከዛ ገዥነትን የበላይነትን እሷ ውስጥ ከተተ እያለ በዛ ምክንያት የመጀመሪያው ጋብቻ ተበጠበጠ፣ ዓለም ተበጠበጠ ማለት ነው። አሁንም ሀገራችንም ውስጥ ዓለማችንም ውስጥ ያለው ድብልቅልቅ ያለ ነገር ጀርባው ቢጠና ቤተሰብ ነው ችግሩ። ወይ በእናት ብቻ ወይ በአባት ብቻ ወይ ደግሞ በጣም በሚጣላ ቤተሰብ መካከል። ቀላል ምሳሌ ልስጣችሁ። ሂትለር የሚባል ሰው ታውቃለህ? በጣም ጨካኝ ሰው፣ ወደ 6 ቢሊዮን አይሁዳውያንን አሰቃቂ በሆነ ሁኔታ የገደለ ሰው ነው። የሂትለርን ልጅነት ስታዩት ወላጆቹ እርስ በርስ የሚደባደቡ፣ እሱን ደግሞ በጣም የሚቀጠቅጡት የሚያሰቃዩት። ስለዚህ ወላጆቹ ሲቀጠቅጡት አደገ። እሱ ደግሞ ሲያድግ እኛን ምን አደረገ? ቀጠቀጠ። ሲቀጠቀጥ አድጎ የሚቀጠቅጣል። ይህን ስላችሁ በልጅነቱ አቢዩዝ የተደረገ ሁሉ መጥፎ ይሆናል ማለት አይደለም። ሰው የሚማረው ነገር እንደየፐርስፔክቲቭ ነው። አንድ አባት ልጁን መጠጥ መጥፎ መሆኑን ለማስተማር ትል አስቀመጠና ትሉ ላይ አረቄ ያፈሰሰበት። ጭርጭር ብሎ ትሉ ሞተ። ምን ያስተምራል? አረቄ ምን ያደርጋል? ይገላል ብሎ እንዲማረው። ልጁ ግን ምን አለ? በጣም ጥሩ አረቄ ከጠጣን ወዳችን ውስጥ ያለው እንትን ምን ይልል። ስለዚህ ተመሳሳዩን ታሪክ ሰዎች በተለያየ አቅጣጫ ሊያዩት ይችላሉ። ወላጆቹ አባት ተነስቶ እናትን ሲቀጠቅጣት እያየ ያደገ ልጅ ሁለት ነገር ይማራል። አንደኛው እሱም ሲያገባ ሚስቱን መቀጥቀጥ እንዳለበት ሊማር ይችላል። አንደኛው ደግሞ እንዴት እናቴን እንዲመጣታል፣ እንዴት ለሴት ልጅ እንደዚህ ይጨከናል፣ እኔ ግን ሳገባ ሚስቴን እንከባከባለሁ ይላል። ያዩት ነገር ግን ስንት ነው? ከክርስቶስ ግራና ቀኝ የተሰቀሉ ወንበዴዎች ሁለቱም ያዩት አንድ ነው። አንድ ክርስቶስን ማለት ነው። ያኛው ገነት ገባ፣ በመንግስት በመጣ ጊዜ ምን በላይ እኩል ነው፣ አብረው ነው ያሉት። ይሄኛው ግን በስተግራ ያለው ጭራሽ በቀረችው ሰዓት እንኳን ይቅር በለኝ አንተ የእግዚአብሔር ልጅ ቆም ከራስህንም እኛንም ብሎ በቀረችው ዕድሜ ተሳድቦ ሞተ። እስከዛሬ የምግባር ነበር ችግሩ፣ የሃይማኖት ጨመረበት ማለት ክርስቶስን ተሳደበ። ስለዚህ ልጅነቱ መጥፎ የሆነ ሁሉ መጥፎ ሲሆናል ማለት አይደለም። በመጥፎነት ውስጥም ጥሩ መማር አለ። ጥሩ ለመማር ይርዳን እግዚአብሔር። አብርሃም ለምሳሌ ሚስቱን ሳራን ይዞ ወደ ጌራራ ሄደ። ጌራራ ሲሄድ ሚስቴን እንዳይቀሙኝ ብሎ ሚስቱን ምን ይናታል? ይገርማቸዋል። ይሉና አንብቡት። ልጁ ይስሐቅን ሲያገባ ሲያድግ እሱም እሷን ይዞ ሲሄድ ምን ይናታል? ከአባቱ የተማረው ማለት ውሸት ይወርዳል። አያችሁ፣ ከቤተሰብ ያየውን ጥሩ ነገር ይማራል፣ ከቤተሰብ ያየውን መጥፎ ነገር። ዮሴፍ ወንድሞቹ ያዕቆብ ኤሳውን አታሎ ደም ቀብቶ ብኩርና ቀም አይደል? ሲያድግ የገዛ ወንድሞቹ ደግሞ ያልሞተውን ዮሴፍን ሞተ ብለው ደም አፍሰው ይሄ ልጅ ድምፅ ነው ብለው እድሜ ልክ አስለቀሱት። ከአባት ያየው ነገር ወደ ልጅ ሊወርድ ይችላል፣ ላይወርድም ይችላል። በምን አወቅ? አብርሃም ምሳሌያችን። የአብርሃም ወላጆች ምን ነበሩ? ጣዖት አምላኪዎች ነበሩ። የአብርሃም ወንድም እኮ የጣዖት ሰማዕት እኮ። የምን ሰማዕት? ጣዖት ሲቃጠል አይቶ አምላኬን እኔን ብሎ ገብቶ ሞታ ነው። ሰማዕተ ጣዖት ይሉታል። አብርሃም ግን የማይሰማ አምላክ አይደለም ብሎ የፀሐይ አምላክ ተናገረ ብሎ ፈጣሪው ፈልጎ ስርወ ሃይማኖት የሃይማኖት ስር ሆነ። በረከቱ ይደረብን። ከተመሳሳይ ቤተሰብ ሁለት በጣም ነጭና ጥቁር የሆኑ ሰዎች ሊወጡ ይችላሉ። እዚህ ሁሉ ውስጥ ምን ከተተኝ በሰለጠነው ዓለም በሚባለው ውስጥ ቤተሰቦቻቸውን የገዛ ልጆቻቸውን እየተንከባከቡ በዚህ መስመር እንዲሄዱ እያደረጉ ሌላው ዓለም እንዲበላሽ ያደርጋሉ። አሁን ከጋብቻ በፊት የሚፈጸም ሩካቤ ዝሙትን ዓለም ታበረታታለች። መጠናናት ውስጥ ይሄም ይግባበት ይላል ማለት እርስ በርስ መተዋወቅ መጠናናት ውስጥ በሩካቤም ተያይተው የምትስማማኝ ከሆነች የማይስማማኝ ከሆነ ብለው እንዲተው ማለት ነው። ሰው አንደኛ ጫማ አይደለም እየተለካ ይወለቃል። አይ አልበቃኝ ይባላል። ሰው አይባልም። ክቡር ነው አይደለም ሰው ነው። ይህንን ነገር ያመጡት ነጮቹ ናቸው። ከጋብቻ በፊት ዝሙት መፈጸም ከገና ቲኔጀሩ 13 14 ዓመት ሆኖ እንዲገቡበት ያስተምራሉ። በትምህርት ቤት ደረጃ ካሪኩለም ቀርጸው ጥሩ ጎን ሊኖረው ደግሞ የራሱ ጉዳት አለ። በጊዜ እዚህ ነገር ውስጥ እንዲገቡ ያደርጓቸዋል። ይህ ምን አመጣ? በምዕራቡ ዓለም ጋብቻ የሚባል ነገር የለም። ቤተሰብ የሚለው ጽንሰ ሀሳብ ፊልሞች ላይ ነው። እሱም አሁን ጭራሽ እሱም እየተበካከለ
እና ጥቂት ሰዎች 10 ዓመት ሙሉ በጋብቻ አብራችሁ ቆያችሁ፣ በጣም ይደንቃል ይባላል። አበላሹት። ጋብቻን ያጸናል። በጊዜ ተያይቶ ቢጀምሩ ኖሮ ጥሩ ይሆናል ጋብቻቸው ተብሎ የተጀመረ ነገር አሁን ጋብቻ የሚባለው ቤተሰብ የሚባለው ነገር እንዲጠፋ ከጀርባ ዲያብሎስ አለ። በእውነት ዓለም ድብልቅልቅ እንድትል ጭካኔ የሞላባት ዓለም እንድትሆን ስለሚፈልግ ትልቁን ቤተ መቅደስ አፈረሰው። ይህ ቤተ መቅደስ ቤተሰብ ነው። ቤተሰብ ነው። በቤትህ ላለች ቤተክርስቲያን ሰላምታ አቅርብልኝ ይላል ቅዱስ ጳውሎስ። ቤት ላለች በቤታችን ያለች ቤተክርስቲያን በእውነት ቤተሰባችን። ስለዚህ ቤተሰብን ማፍረስ ምን እንደሚያመጣ ማነው አስቀድሞ ወደ ዝሙት ውስጥ መግባት ምን እንደሚያመጣ ያሳያል። ሌላው አንዳንዴ በጣም መረዳት ያለብን ሰውነታችን ቤተ መቅደስ መሆኑን ነው። ብዙ ጊዜ ስለ ዝሙት ሲነሳ፣ ስለ ሲጋራ ማጨስ፣ ስለ ጫት መቃም ሲነሳ ጥቅሱ የቱ ጋር ነው የሚሉ ሰዎች ማለት አትቃሙ ይላል። ካሳየኝ ዛሬ አቆማለሁ ይላሉ። አይኖርም ብለው እኮ ቢሮም አቆሙም መሰረቱ እና ሲጋራ፣ ሺሻው እንደዚህ የመሳሰለው ነገር የቱ ጋር ነው የሚከለክለው? እግዚአብሔር የፈጠረው ሁሉ መልካም ነው ብለው ሰዎች ይከራከራሉ። ግን በጣም የሚደንቃችሁ እንደዚህ ብለው የሚከራከሩ ሰዎች ቤተ መቅደስ ውስጥ ሲጋራ ይጨስ ቢባል ይስማማሉ አይስማማሉ? በስመ አብ የሚሉት እኔ ቤተ መቅደስ አላልኩም። ቤተ መቅደስ አላልኩም። ሁሉም ምን አለ ቦታ አለው። እኛ የማን ቤተ መቅደስ ነው? የእግዚአብሔር ቤተ መቅደስ። እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁም ይላል። የእግዚአብሔር ሕያው ቤተ መቅደስ ናችሁ። ስለዚህ እኛ በሰውነታችን የምንሰራው ኃጢአት ሁሉ ቤተ መቅደስ ውስጥ እየተፈጸመ ነው። ቤተ መቅደስ ውስጥ መቅደስ ሰውነታችንን፣ ታቦት ጽላት ህሊናችን፣ ልባችን የሰማነው በልቡናችን ጽላት ይጻፍልን ይባላል። ልባችን ምንድን ነው? ጽላቱ ነው። ቃለ እግዚአብሔር የሚጻፍበት ጽላት ነው። ቤተ ቅድስተ ቅዱሳን ነው። የኦሪቱን እኮ የደብተራ ኦሪት የቤተ መቅደሱን ስትራክቸር ስታዩት ቀጥታ የኛ ባዮሎጂካል ስትራክቸር ነው አቀማመጡ። ቤት ስትገቡ እናንተ መርምሩት። መታጠቢያው ሳይቀር ዕጣን የሚታጠንበት ሳምባችን የሚቀመጥበት ቦታ ላይ ነው የሚቀመጠው። እየሰማችሁ ነው። ሰውን ታስተኙትና ቦታው ላይ ምልክት አደርጋለሁ። የቱ ጋር ነው ሳምባው ያለው የቱ ጋር ነው ትሉና የደብተራ ኦሪት የቤተ መቅደሱ ቅርጽ ማለት የኛ ሰውነት ቅርጽ ነው። መቅደስ ናችሁ ሊለን ነው እግዚአብሔር ለሌላ አይደለም። ስለዚህ በመቅደስ ሰውነታችን ላይ ነው እና ቤተ ክርስቲያን ነኝ እኔ ብሎ ሰው ካሰበ ከኃጢአቱም ከዝሙቱም ከሱሱም ከሌላውም ክፉ ነገር ሁሉ ይርቃል። እግዚአብሔር በቸርነቱ ይህን ለማድረግ ይርዳል።